እንዴት ናችሁ? ሰው አሁን ረመዳን ፋሚሊ ጋር ፈጥር መጥቻለሁ። ሰው ትንሽ ያሳያቸዋለሁ ምግቦቹ ምናምን። ዛሬ ሳይሆን በዚህ ሳምንት እንዳለ ቱር ነው እሺ ማድረግ ፋሚሊ ጋር አንዳንድ ቀን። እዚች ጋር እንደምታዩት ዲዘርት አለ፣ በጣም ነው የሚያምሩት ማሻአላ። ከዛ እዚች ጋር ደግሞ ዶናት አለ፣ እዚች ጋር ደግሞ ፒዛ አለ፣ እዚች ጋር ደግሞ ምንድነው ሲነመን አለ። በጣም ማይ ፌቨራይት ምግብ ነው ይሄ፣ በጣም የምወደው ሲነመን። እዚች ጋር ደግሞ ሳምቡሳ አለ፣ እዚች ጋር ደግሞ ብስኩት አለ፣ እዚች ጋር ሙዝ አለ፣ እዚች ጋር ውሃ አለ፣ እዚች ጋር ሾርባ መጥቷል። አሁን ሰው ሾርባ አለ። የሾርባው እቃ በጣም ነው ማሻአላ። እዚች ጋር ደግሞ ሎሚና ሜንት ጁስ አንድ ላይ ማለት ፍሬሽ ናቸው ሁለቱ። ከዛ እዚህ ጋር ደግሞ ሞሂቶ አለ። ይሄት እንዴት እንደሚያምር ማሻአላ። እዚች ጋር ደግሞ እንደምታዩት የሻይ ሲኒ አለ፣ እዚች ጋር የቡና ሲኒ አለ፣ በዳን ዲኮሬሽን አለ። እንዴት እንደሚያምር ይበራል። እዚች ጋር ፋኖሶች አሉ፣ ቴምር አለ እዚች ጋር የቹስ ነው እንዴት እንደሚያምር ይሄ ረመዳን ዲኮሬሽን ነው። ሶ አሁን ፍጡር ሰዓት ደርሷል። እናፈጥራለን፣ እንበላለን። ትራስ አለ፣ ፒሎ የቹስ ነው የረመዳን ዲኮሬሽን ነው። ይህን ሳምንት በሙሉ ፋሚሊ እየዘየርኩ ነው። ይሄ ሁለተኛ ፋሚሊ ቤት ነው። የመጀመሪያው ማብራት ሄዶ ነበር። አሁን እንደምታዩት እዚህ ጋር ዶሮ በሩዝ ተሰርቷል። እህቴ ቤት ነው ይሄ። በጣም ባለሙያ ናት በነገራችን ላይ። ብዙ ምግቦችን ሰርታለች። እሷ ጋር ማብራት ነበረ፣ ግን የመጀመሪያ የርኩበት ፋሚሊ ቤት ጋር ማብራት አልነበረም። ይሄ ሁለተኛ ፋሚሊ ቤት ነው። እዚህ ጋር እንደምታዩት የሚያምር ሰላጣ አለ። ይምኒ በእጃ እያነሳችን የህፃን ነገር። እዚህ ጋር ሰላጣው እየተቀላቀለ ነው። በጣም ነው የዶሮ ሽታው፣ የምግቡ ሽታ በቃ ውድ ነው ያደረገን። በጣም ነው ደስ የሚለው። ሁለት ፋሚሊ ነበር እዚህ ጋር ለማፍጠር አንድ ላይ የተዘጋጀ ነው። እንደምታዩት እዚህ ጋር ሞሂቶ አለ። ሞሂቶ ሜንትና የሌሞን ነው። ከዛ ደግሞ ሌላም ደግሞ ሜንትና ሌሞን ጁስ ደግሞ ሰርታ ነበር። በጣም ባለሙያ ፋሚሊ ነው ያለን በነገራችን ላይ። አሁን ደግሞ ቡናው ፈልቷል። ይሄ እንደነገርኳችሁ ሁለተኛ ፋሚሊ ቤት ነው። ሶስተኛ ፋሚሊ ቤት ደግሞ ይጃቸው ሄዳለሁ። ያኔ ደግሞ ማን ልጃችሁ ሲሄድ መስጊድ ውጭ ያለውን በቫይብ ሁላ አሳያቸዋለሁ በማታ ረመዳን እንደሚመስል። እሺ አሁን ሶስተኛ ፋሚሊ ቤት እገኛለሁ። የመጀመሪያው ፋሚሊ ቤት ሲሄድ ማብራት የለም ነበር። አሁንም ሶስተኛው ጋር የለም ነበር። ይኸው ከ10 ሰዓት በኋላ ነው የጠፋ ማብራቱ። ትንሽ ደብሮኛል። ደግሞ የመጀመሪያ ቀን አይደለም ሲጠፋባቸው። ኤኒዌይስ እንደዚህ ተዘጋጅተዋል። ግን አሁን ተራይ እንሰግዳለን ሄደን ከዛ ደግሞ ውጭ ያለው ቫይብ ምናምን አሳያቸዋለሁ ብያ ነበር። እሱንም አሳያቸዋለሁ። እሺ የተለያዩ ጣፋጭ ምግቦች ተዘጋጅተዋል። እዚህ በጣም ነበር ደስ የሚሉ ኢንጆይ ያደረግናቸው። ደስ ይላሉ። በተለይ ፍሩት በጣም ነው የምወደው እና ፍሩት አለ እዚህ ጋር እንደምታዩት ጌማት አለ፣ ዶናት አለ፣ ፒዛ አለ፣ ካስተር ኬክ አለ እና ደግሞ ሲናመን አለ። እዚህ ጋር ማብራት መጥቶ ነው። ማብራት ሲመጣ ይሄን ይመስላል። አሁን ደግሞ ውጭ ላይ ያለውን እስቲ ቫይብ ትንሽ እኔና እንመለሳለን። ሄይ ጋይስ ረመዳን ሙባረክ። እዚች ጋር ከእህቶቼ ጋር ወደ መስጊድ እየሄድን ነው። ኦልሞስት አደባባይ ደርሰናል። ቤተል ነው የምንገኘው። በጣም ነው ደስ የሚለው። ከቤተል በጣም ብዙ ያስገረመኝ ነገሮች እነግራቸዋለሁ። ቤተል እንደምታዩት በጣም ሞቅ ያለ ሰፈር ነው። በረመዳን ደግሞ ይለያል እና ከሌሎች ቦታ አካባቢ በጣም እንደሚለይና ውብ እንደሆነ አይቻለው። እና ደግሞ ሌላ ለየት የሚያደርገው ቤተል እዚህ አካባቢ እስከ ምሽቱ 6 ሰዓት ሱቆች አይዘጉም። የተለያዩ ፑቲኮ ምናምን አይዘጉም እና ሾፕ ማድረግ ትችላላችሁ። ካፌዎች ክፍት ናቸው ምናምን ነገር። አሁን ሌላ ቦታ አካባቢ ነው የምኖርበት ወይም ደግሞ ብዙ ፋሚሊ ነው ያለን ብያቸዋለሁ። ማሻአላ ሌላ ፋሚሊ ቦታም ሲሄድ ከምሽቱ 4 ሰዓት ሁሉ ነገር ይዘጋጋል። ግን ቤተል አይዘጋም፣ ይቆያሉ ትንሽ እና ሰዎች ይገናኛሉ፣ ይዘያየራሉ፣ መስጊድ ይኬዳል። ኦፍ ኮርስ ሁሉም ቦታ ላይ መስጊድ ይኬዳል። ከተፈጠረ በኋላ ተራይ ምናምን ይሰገዳል። ሁሉም መስጊድ ላይ ይሰገዳል። ግን ይሄ ለየት የሚያደርገው ሰፈሩ ራሱ በቃ እንደዚህ ሞቅ ያለ ነው እላቸዋለሁ። እና አሁን እንደምታይ መስጊድ እየሄድን ነው። የእህቶቼ ቪዲዮ ላይ መግባት ስለማይፈልጉ ከፊት ላጥ እያሉ ነው። ካሜራ ሻይ ናቸው። ኤንዊስ ውጭ ላይ ያለውን ድባብ ምናምን እንደዚህ እያሳያችሁ እንቀጥላለን። በጣም ነው የሚያምረው። አሁን ወደ መስጊዱ እየወሰድኳችሁ ነው። ወደታች ወረድ ብለን አደባባዩ ጋር ስንደርስ ያለውን ድባብ ደግሞ ሞር አሳያችኋለሁ። እዚህ ጋር እንደምታዩት የተለያዩ ቤከሪ ሃውስ ይገኛል። ኬኮች፣ ጣፋጭ ነገሮች፣ ዳቦዎች ሁሉ ነገር ይገኛል። ፒዛ እና ደግሞ ምንጣፎች ምናምን መሸጫ አለ። እዚህ አካባቢ በነገራችን ላይ እንደ ባቅላባ እንደ ኬክ ያሉ የተለያዩ ዶናቶች ምናምን
በጣም አሪፍ አሪፍ ነው ያሉት እዚህ ቤተል ላይና ኮኪሶችም ምርጥ ምርጥ ነው ያሉት። ወርቅ ቤትም አለ። ወርቅ ቤት አለፍ አለፍ ብለው ነው የሞባይል ቤቶችም አሉ። ሶ ቤተል ሞር የሚታወቀው አፓርትመንት ቤቶች በጣም አሉ። አሁን አስፓልት ለምታያቸው ቤቶች እንዳለ አፓርትመንት ቤት ናቸው። ከስር ንግድ ቤት ቢሆን ራሱ ከላይ አፓርትመንት ነው፣ ያው መኖሪያ ነው የሚሆነው። ሶ ወደ ውስጥ ደግሞ ገባ ስትሉ ወደ ቅያስ ምናምን ብዙ ቪላ ቤቶች አሉ። ግን አፓርትመንቶችም ወደ ውስጥ በነገራችን ላይ አሉ ገባ ብሎ። ግን አስፓልት ዳር ላይ ደግሞ ብዙ አፓርትመንቶች ይበዛሉ። ግን አስፓልት ዳር ሲሆን ትንሽ የመኪና ድምጽ ምናምን ይረብሽ ይችላል። እንደየቤቱ አሰራር ይለያል። ቤቱ አሰራሩ በደንብ ተደርጎ የድምጽ እንዳይገባ ተደርጎ ካልሆነ በስተቀር ወደ የውጪ ወደ ውስጥ ድምጽ ሊያስገባ ይችላል። ግን እዚህ አካባቢ እንደምታዩት ልብስ ራሱ በቃ ዝንጥ ያሉ የሚያማምሩ ልብሶችን ያሉት። ያው ዋጋቸው በእርግጥ ትንሽ ይወደዳል ከሌላ ቦታ፣ ግን ደግሞ አሪፍ እቃ ነው የሚይዙት። ሶ አሁን ኦልሞስት አደባባይ ጋር ደርሰናል። The place name is Betal in Addis Ababa, Ethiopia. እሺ አሁን ሰግደን ጨርሰን ነው። እኛ እንኳን ተራዊ ከግማሽ በኋላ ነው የደረስነው። ግን አሁን ጨርሰን እየወጣን ነው። ወደ ዋናው አስፓልት ይዣችሁ እየሄድኩ ነው። በሴቶች በኩል ነው ያለው። በነገራችን ላይ እስከ ታች ድረስ ነበረ እና ከመስጊድ ሞልቶ ተርፎ ታች ቅያሱ ድረስ ነበር። ጨርሰን ሁሉም ወደ ቤቱ እየሄደ ነው። ቤቱን ያሙቅልሽ ጧት ደግሞ በደንብ ረመዳን ሙባረክ ማለት ትፈልጋለህ? ሰላም አለይኩም ወራህመቱላሂ ወበረካቱህ። ለሁሉም ሙስሊሞች ረመዳን ሙባረክ። እናመሰግናለን። ቤተል በጣም ይለያል። ከሌላ አካባቢ በጣም ይለያልና መስጂዱም ጀማዓውም በጣም ይለያል። በጣም ብዙ ጀማዓ ናቸውና እኔ ከሌላ አካባቢ ነው የተገደሉትና ከሌላ ቦታ በጣም ደስ ብሎኛል። ከሌላ አካባቢ ነው የመጣሁትና ይሄን ጀማዓ ላመሰግን እፈልጋለሁ። አንቺም ቴንክ ዩ ያለው። እሺ እናመሰግናለን። እስኪ እኔ መጣሁ እኔ አመት በአመት እዚህ ሳሰግድ አልቀርምና ሁሌ ረመዳን ላይ ሁሌ ረመዳን። ስምህ ማን ነው? አብዱራህማን። እሺ በጣም እናመሰግናለን አብዱራህማን። ሃፒ ረመዳን ከሪም። ቴንክ ዩ። ኦኬ ባይ ባይ።
እሺ እዚህ ጋር የምታዩት ደግሞ ቨርቹዋል ባንኪንግ ሲስተም ይባላል ወይም ሴንተር ነው። ሶ 24 ሰዓት ነው የሚሰራው። 24 ሰዓት እና ሳምንቱን ሙሉ በዓል ምናምን ሌሊት ሁሉም ሰዓት ላይ ነው የሚሰራው። ዊኬንድ ላይ ይሰራል። ሶ ለየት የሚያደርገው ከሌላ ኤቲኤም ምንድነው አሁን ወደ ውስጥ ገቡ ማለት ነው ብር ማስገባትም ትችላላችሁ፣ ማውጣትም ትችላላችሁ። ማውጣት ከኤቲኤም ውጪ የባንክ ቁጥራችሁን ብቻ በመናገር ብር ማውጣት ትችላላችሁ። እንደገና ደግሞ በምንድነው ካሽ ማስገባት ትችላላችሁ። ግዴታ ባንክ መሄድ አይጠበቅባችሁም። እንደገና ደግሞ ቼክ ምናምን እዛው ላይ መቀበል ትችላላችሁና ብዙ ጥቅም ነው ያለው። ከኢትዮጵያ ከወጣችሁ ለቆያችሁ ሰዎች፣ ለማታውቁ ሰዎች ትንሽ ልንገራችሁ ብዬ ነው። ካየነው አይቀር አሁን ወደ ላይ የወጣ ነው። እንደምታዩት የተለያዩ እስላሚክ ልብሶች አሉ። እስላሚክ ልብሶች ብቻ አይደለም በነገራችን ላይ ቤተል ላይ ያሉ የተለያየ አይነት ልብሶች፣ ጫማዎች፣ በቃ ቤተል ላይ ፈልጋችሁ የምታጡት ነገር አይኖርም ማለት ነው። ውጭ ያሉት እቃዎችን አብዛኛዎችን እቃ ቤተል ላይ ታገኛላችሁ። ምክንያቱም ከውጭ ያስመጣሉ ከተለያየ ሀገሮች ያስመጣሉ። ከአሜሪካ የሚያስመጡ አሉ ኮስሞቲክሶች። እንደገና ደግሞ ልብሶች ከተለያየ አረብ ሀገር፣ ከቻይና፣ ከቱርክ በቃ ከማያስመጡበት ቦታ የለም። ቤተል ላይ ሁሉንም ነገር የምታገኙት የምግብን አይነት ጨምሮ ማለት ነው። ሶ አሁን እዚህ ጋር እንደምታዩት አበባ የተለያየ አበባዎች መሸጫ ጋር ያለ ነው እና ደግሞ እጣን መሸጫ። ሶ እዚህ ጋር እንደምታዩት እጣኑ እየጨሰ ነው። ሽታው በጣም ነው ደስ የሚለው። ሶ እንደዚህ አይነት እጣኖችን ይሸጣሉ። ከሰል ደግሞ ታሽጎ ይሸጣል። ትንሽ ወደ ላይ ይሄኛው አሁን ከሰል ነው ታሽጎ የሚሸጠው። ሶ እንደምታዩት ይሄን ይመስላል። የቤት እቃዎች ደግሞ ማለት ነው በጣም ያማምሩ ነው ያላቸው። እዚህ ፊት ለፊት የምታዩት ደግሞ ባዶ አፓርትመንት ነው። ለሱቅ ይሁን ለመኖሪያ አልገባኝም፣ ግን ይሄ ህንጻ ምንድነው ተከራይቷል ይላል፣ ግን ገና ነው አልገቡበትም። እዚህ አካባቢ ገና ፎቁ እየተሰራ ማለት ነው። ሰው ኦልሬዲ ተከራይቶ ነው የሚጨርሰው። በፍጥነት ነው ሰው የሚከራየው። ግን አንዳንድ ቢልዲንጎች ላይ ደግሞ ይከራያል የሚል አይቻቃለሁ። ግን ብዙ ጊዜ አስፓልት ዳር ላይ እንደዚህ ሲሰራ ባንኮች፣ ቡቲኮች፣ ካፌዎች በቃ የተለያዩ ነገሮች በአንዴ ነው ቀብ የሚያደርጉት። በተለይ ቤተል በዚህ ሰዓት በጣም ተፈላጊ ቦታ ሆኗል። ሶ ይህን ይመስላል ጋይስ። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሶ የኔ ረመዳን ይህን ይመስላል። በትንሽ ጊዜ ፋሚሊን እየዞርኩ እየዘየርኩ ነው እና እንደዚህ ኢንጆይ እያደረኩ ነው። የእናንተስ ረመዳን ምን ይመስላል? ኬት ነው የምታዩኝ? ኮመንት ላይ ንገሩኝ። ኬት ሀገር እንደምታዩኝ ረመዳናችሁ እንዴት እንደምታሳልፉ፣ በምን አይነት መንገድ ከቤተሰብ ጋር ነው ወይ ብቻችሁን ነው ወይ የሚለውን ንገሩኝ። እወዳችኋለሁ። ባይ